በተለይ ያው በአሁኑ ጊዜ ሴት ከተፈታኝ በኋላ የሚፈልጋት ወንድ በጣም ውስን ነው። ይሄ እንግዲህ ባሏን ሁሉ ጊዜ በምንም ፍቱኝ ያለ ምክንያት የምትል ከሆነ ነብያችን ተቆጥተዋል። እንደ ያለችውን ሴት አውግዘዋል። አላህ እንደማይወዳት ገልጸዋል። ጀሃነም እንደምትገባም ያመለክት ነገር አለ። አሁንም ፍቱኝ የምትል ያለ አንድ ምክንያት ብለዋል። ይሄን መተው አለባት። እንደ ያለችው ሴት ጦላቅ አላህ የሸረዐው ያስቀመጠው ችግር ለመፍታት ያህል ነው እንጂ ዛቱ የሚወደድ ነገር አይደለም። የሚወደደው አንድ ላይ መኖር ነው። ስለዚህም አንዳንድ ሐዲስ አለ አንዳንዶቹ ضعيف ነው ብለው ነካ ያረጉታል እንጂ አብገዱል ሐላሊ ኢለላሂ ጦላቅ ተሐላል ሁሉ የሚፈቀድ ሆኖ አላህ የሚጠላው ቢኖር ፍች ነው ይላል። ስለዚህ መፍታት አላህ የፈቀደው ችግር ለመፍታት ነው። ለምን አንድ ላይ ሲኖሩ ሐቃቸውን የባል ሐቅ የማይጠበቅ ተሆነ የሚስቲቱን ሐቅ ሰውየው የማይጠብቅ ተሆነ መፋታቱ ይሻላል ተብሎ ነው የተፈቀደው እንጂ ዝም ብሎ በማይሆን ምክንያት ወይንም ያለ አንድ ምክንያት ፍታኝ ማለት በጣም የተወገዘ ነው ማለት። እዚህ ልትቆጠብ ይገባታል። አላህን ትፍራ እንላለን። ተተፋታይ በኋላ የሚገኘውን ችግር ማሰብ አለበት። በተለይ ያው በአሁኑ ጊዜ ሴት ከተፈታኝ በኋላ የሚፈልጋት ወንድ በጣም ውስን ነው። በጣም ገንዘብ አላት ታልተባለ ወይ በጣም ደግሞ ልጅነት ኑሯት በጣም ውበት አላት ታልተባለ በስተቀር ከተፈታች ብዙ ሰው አይፈልግም። ዛሬ ለምንድን ነው የተፈታችው ይላል። ምን ብላ ነው የተፈታችው? ምን አድርጋው ነው የፈታት የሚል ነገር ስላለ እንከን ነው። ይሄ እንደ ጥቁር ነጥብ ነው የሚታየው። ይሄን ማሰብ አለበት። አሁን ፍታይ ማለትን እንዲታቆም ከተፈታኝ በኋላ የሚገኘውን ማሰብ አለበት ማለት ነው።